ሀገራችን ታላቅ አባት አጣች። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሁላችን አባት የነበሩት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኺራ መሄዳቸውን በመሰማቱ ሁሉም ኢትዮጵያዊ በጥልቅ ሐዘን ላይ ይገኛል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ሕመም በሕክምና ሲረዱ ቆይተው ወደ አኺራ ሄደዋል። ሀገራችን ታላቅ አባት አጥታለች። ሐዘናችን መሪር ቢሆንም የአላህን ውሳኔ ከመቀበል ውጭ አማራጭ የለንም። አላህ ምሕረቱን ይለግሳቸው። መልካም አበርክቷቸው ተቀብሎ ከደጋጎቹ ከሲድቆቹ ከወዳጅ ከረሱሉላህ አሚን አለይኩም ሰላም ወሰላም ጋር አጎራብቶ በጀነተል ፊርዶስ ይቀበላቸው ሲሉ ከእስልምና የጉዳዮች የተሰጠ መግለጫ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብተኛ ነው ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንገደለው? ለምንስ ነው የምንጨረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ሰው ሁኑ። ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቅደም። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደር፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል። የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ መልእክታቸው ነበረ።